ጾምን ካልቆረብን ጾምን ንስሐ ካልገባን ጾምን ደጅ ደጁን መዞራችን ነገሮችን አለመተዋችን ይሄ ነው የሚያሳዝነው። ስለዚህ ለውጥ ያስፈልገናል። ዘፈኖችን ዝጓቸው፣ የማይጠቅሙ ፊልሞችን ዝጓቸው፣ የማይጠቅሙ ወሬዎችን ዝጓቸው፣ የማይጠቅሙ ንግግሮችን ዝጓቸው፣ ለውጥ የማታመጡባቸውን ጉዳዮች ዝጓቸው። ኃጢአትና ርኩሰት ውስጥ የሚገቷቸውን ግንኙነቶቻቸውን ተዋቸው። አንዳንዶቻችን ሱባኤ ገባ፣ አንዳንዶቻችን መቅደስ ዋልን አደርን፣ ሰዓታትም ቆመ። ከዚህ የምናገኘው ጥልቅ ጥቅም ምንድነው ካላችሁኝ፣ ተመልሰን የተውነው ህይወት ውስጥ መግባት አይደለም፣ በዚሁ መቀጠል። ዘፈን የዘጋችሁ ትኖራላችሁ፣ ዝጉት እስከ ዘላለም። ለጭፈራ ያልተቀጣጠራችሁ አሁንማ ጾም ነው ያላችሁ ፖዝ አርጋችሁ ፕሌይ ብላችሁ አትቀጥሉበት ባካችሁ። ተው፣ በዚሁ ቀጥሉ፣ አትውረዱ። አሁን የናፈቀን ለውጥ ቅርታ አርጉልኝ፣ ለውጥ የመንፈሳዊ ህይወት ለውጥ፣ የንጽህና ለውጥ፣ የጨዋነት ለውጥ ማግኘት ያለብን ፋይዳ ቢኖር ሙሉ ኦርቶዶክሳውያን ለውጥ ነው የሚያስፈልገው። መንፈሳዊው ዓለም ላይ መሆን ሲጀምር ከዓለም መውጣት እንጀምራለን። ለምን መሰላችሁ ወገኖቼ? በአዲስ ኪዳን እንዲህ ያሉ አጽዋማት በኦርቶዶክሳዊት ቤተክርስቲያን በጣም ለምን እንደተስፋፉ ታውቃላችሁ? ሳንበላ ወደምንኖርበት ዓለም እየገሰገስን ስለሆነ ነው ወገኖቼ። ለምን ይመስላችኋል በአዲስ ኪዳን ምንኩስና በጣም እየተስፋፋ የመጣው? ሳናገባ ወደምንኖርበት ዓለም እየደረስን ዕለተ ምጽአት እየቀረበ ስለሆነ ነው። ባጭር ቃል ሁለት ነገሮችን ላስታውሳችሁ። አሁን በእነዚህ የአጽዋማት ወራት ቀስ በቀስ ምግብን ወደ መተው እጅግ ወደ መጓጓት ወደ መሰሰት ከመሄድ መቆጠባችን ቀስ በቀስ በሀብት ላይ በዓለም ላይ መተውን አለማድነቅን ንቀትን እየተለማመዱ ይመጣሉ። ይሄ ቅዱሳን የህይወት ተሞክሮ ነው ክርስቲያኖች። ሁለተኛው ደግሞ በመጾማችን ምግብን በመተዋችን ቀስ በቀስ ወደ ሰማዕትነት ህይወት መረማመጃችን ነው የሚሆነው። ቅዱስ ኤልያስንም መጥምቀ መለኮት ቅዱስ ዮሐንስንም ላስታውሳችሁ፣ ሁለቱም አይበሉም ነበር። ቅዱስ ኤልያስ አክዓብን፣ መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን ሳይፈሩ የሚገስጹት ለምን ይመስላችኋል? ከምግብ ጋር የተጣበቁ አልነበሩ። ከምግብ ጋር ያልተጣበቀ ሰው ከዚህ ዓለም ጋር አይጣበቅም። ያለው ይበቃኛል ብሎ የሚኖር ሰው፣ ሀብት ለማካበት ወንጀል የማይሰራ ሰው፣ ይድላኝ ይሙቀኝ ብሎ ትእዛዝ እግዚአብሔርን የማያፈርስ ሰው ከዓለም የተነጠለ ስለሚሆን በጣም ደፋር የማይፈራ ገሳጭ ነው የሚሆነው። በጣም በበላን ቁጥር ምዕመናን ፈሪዎች ነው ምን ሆነው፣ ድንጉጦች ነው ምን ሆነው። መሞት አንፈልግም። ይሄንን በአንድ ሊቅ ቃል በደንብ አድርጌ ልግለጽላችሁ። እንዲህ ይላል አንድ ሊቅ፣ ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ሆነ ድህነትን አንፈራም፣ ጠላትንም ሆነ ጥላቻን አናውቅም፣ እንዲሁም ከራሳችን ሐዘኖችም ከሌሎች የተነሳ አንታመምም ይላል። ልድገመው ባጭሩ፣ ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ድህነትንም አንፈራም ይላል። ለገንዘብ በጣም ስናደላ፣ ለሀብት በጣም ስናደላ፣ ለምቾት በጣም ስናደላ፣ ለድሎት በጣም ስንንበረከክ ክርስቲያኖች መሞት እንፈራለን። ስለዚህ ፈሪዎች እንሆናለን። ድህነትን በጣም ስለምንፈራ ድሆች እንዳንሆን የሚሰበረውን እንሰብራለን፣ የሚጣሰውን እንጥሳለን። ሕግ አክባሪዎች አንሆንም፣ ከሕግ እንወጣለን። ለምን? ገንዘብ ጉዳያችን ይሆናል። መብልና መጠጥ፣ ምቾትና ድሎት፣ ቅምጥልነት ጉዳያችን ይሆናል። ለምን ይመስላችኋል ይሄ ሁሉ ወንጀል? ለምን ይመስላችኋል ይሄ ሁሉ መገዳደል? ለምን ይመስላችኋል ይሄ ሁሉ ስርቆት?
መስሏችሁ ነው? አይደለም። እግዚአብሔር የሚበቃውን ሰጥቶ ነው የላከው። ግን ስግብግብነት፣ ቅንጦት፣ ድሎት፣ ምቾት ሌላ ምን አለው? አያችሁ፣ ሞትን ሆነ ድህነትንም የማይፈራው ግን ለገንዘብና ለውዳሴ ከንቱ ጽኑ የሆነ ዝንባሌ ከሌለው ነው። አያችሁ፣ በጣም ጥልቅ ትምህርት ነው እዚህ ውስጥ ያለው። ሞትንም የማይፈሩት ውዳሴ ከንቱንም ዝናንም ክብርንም የሚንቁት ከዚህ ዓለም ወጥተዋል ማለት ነው ወገኖች። አከበራቸው አላከበራቸው፣ ዕውቅና ሰጣቸው አልሰጣቸው፣ ሰው ከበባቸው አልከበባቸው፣ ሰው ጠላቸው አልጠላቸው። ጠላት አይኖራቸውም እንዲህ አይነት ሰዎች። ተቃዋሚ አይኖራቸውም እንዲህ አይነት ሰዎች። ፍርድ ቤት አይኖራቸውም እንዲህ አይነት ሰዎች። ለምን? ከገንዘብ ከድሎት ከምቾት ጋር አይጣበቁ። ጾም የምታለማምደን ምንድናት ካላችሁኝ፣ ከዚህ ከምግብ ሐሳብ፣ ከገንዘብ ሐሳብ፣ ከድሎት ሐሳብ፣ ከምቾት ሐሳብ በላይ ነው የምታረገን። አሁን ይሄን መተዋችሁን ጥቂት ጊዜ አይደል አሁን እየተውን ያለ ነው። ቀጥሉበት። ጥቂት መተው ልመዱ። በቀን 3 የምንበላ 2 መብላት እንልመድ። ሌላውንስ ማካፈል እንልመድ። ከምግብ ሐሳብ በላይ እንሁን ወገኖቼ። ምግብ፣ ገንዘብ ምን የማያሸጠው ነገር አለ ወገኖቼ? ክርስቶስን እንኳን ያሸጠው ገንዘብ አይደል? ሀገር የሚያሸጠው እኮ ገንዘብ ነው። ቤተክርስቲያንን የሚያሸጠው እኮ ገንዘብ ነው። ሰውን ሳይቀር እያሸጠው ያለው ገንዘብ ነው። በህይወቱ ተወራርዶ ባህር ውስጥ እንኳን እንዲገባ በራሱ ላይ እንኳን እንዲጨክል የሚያደርገው ሀብት ነው፣ ድሎት ነው፣ ምቾት ነው። ምዕመናን ግን በጣም ይገርማችኋል። ከምግብ ሐሳብ በላይ መሆንን ታስተምረናለች ስንል የምንጣበቅበት ምግብ፣ የምንመኘው ድሎት፣ ልናገኝ የምንፈልገው ቅምጥልነት ግን በጣም አጭር ነው ወገኖቼ። በጣም አጭር፣ በጣም አጭር። የአይን አምሮቱ፣ የልብ ምኞቱ፣ የምላስ ላይ የምግብ መጣፈጡ ግን በጣም አጭር ነው ወገኖቼ። ልዑል ራስ ካሳ ፍኖተ አእምሮ በሚለው መጽሐፋቸው አንድ ቁም ነገር ጠቆም አድርገዋል። እኔም እሱን ልጠቁማችሁ። ምን ይላሉ መሰላችሁ? የምግብ የአይን አምሮት፣ የምግብ የምላስ መጣፈጥ በጣም አጭር ነው ይላሉ። እንዴት ሲሏቸው መልስ ይሰጣሉ። የአይን አምሮቱ ይላሉ በጣም አጭር ነው ይሉና ሲያስረዱ በእጃችን ጠቅልለን አፋችን ውስጥ እስክንጎርሰው ድረስ ነው ይላሉ። ከዛ በኋላ እናየው። በጣም አጭር አይደል? በእጅ ጠቀለልከው፣ ጎረስከው፣ አበቃ። በጣም አጭር ነው። አይንህ የሚጓጓው በበላሁት ብሎ አይንህ ሰፍ የሚለው እመነኝ በጣም አጭር ነው። ከእጅ ጉርሻ እስከ አፍ ውስጥ እስክትከተው ድረስ ነው። እንዲህ ላለ አጭር ነገር ነው ብዙ ዘላለማዊ ነገሮችን ዋጋ ምን ከፍለው። የምላስ መጣፈጥ ውስጥ ያልከኝ እንደሆነ ይላሉ እኚህ ምሁር። ምን ይላሉ መሰላችሁ? ከምላስ እስከ ጉሮሮ ድረስ ነው። ምን ያክል ያጭር መሆኑን ተመልከተው ወገኔ። ምላስ ውስጥ አስቀመጥከው፣ ጣፈጠ አይደል? ወደ ጉሮሮ ስትልከው ተቀየረ። በቃ የለም መጣፈጡ አበቃ። በጣም አጭር ለሆነ ነገር እኮ ነው መከራ እየበላን ያለ ነው። የአይን አምሮቷ፣ የምላስ መጣፈጧ፣ የልብ ምኞቷ በጣም አጭር ናት። ምግብ አይደል ትልቁ ነገር፣ በጣም አጭር ነው ምላችሁ። ከዚህ ሐሳብ በላይ መሆን ነው ጾም ወገኖቼ። ምግብን የሚተው ሰው ዓለምን ወደ መተው። ለምን ይመስላችኋል እነዚህ መነኮሳት በረኸኞቹ እንደዚህ ትውት የሚያደርጓት? የጀመሩት መብልና መጠጥን በመተው ነው ወገኖቼ። ኃጢአትን የሚተውት ምን በመተው ነው? መብልና መጠጥን በመተው ነው። ከዚህ ነው የሚጀምረው።
ስለዚህ ይሄን መለማመጃ ጊዜያችን ነው። አንደኛ ዓለምን ከመተው የሚቀድመው ምግብን መተው ነው። አንድ ሁለተኛ በጣም የሚደንቅ ነገር በዚህ በጾም ውስጥ ያለ መንፈሳዊነትን ሁለተኛው ደግሞ ላንሳላችሁ። የተወደዳችሁ ክርስቲያኖች አሁን ስንጾም ምንድነው የምናገኘው ካላችሁ ሆይ የሚጾሙ ሰዎች ጿሚዎች ደካሞች አይደለም ምን ሆነው በጣም ኃይለኞች ነው ምን ሆነው። ብዙ ጊዜ እንደ ሰውኛ ስናየው የሚጾም ሰው ላንቁሶ የሚመስል ነው የሚሆነው። የሚከሳ የሚጠወልግ የሚደርቅ የሚደክም የሚደነዝዝ የሚፈዝ የሚንጎላጀጅ ነው የሚመስለው። ነገሩ ግን እንደዚህ አይደለም ወገኖቼ። እውነተኛ መንፈሳዊ ጾም የሚጾሙ ሰዎች ከጾም የሚያገኙት መንፈሳዊ ጥቅም ቢኖር ምንድነው ካላችሁ ወይ ሲደክሙ ኃይለኞች ይሆናሉ። እደግመዋለሁ፣ ሲደክሙ ኃይለኞች ይሆናሉ። ቅዱስ ጳውሎስ ስንደክም ኃይለኛ እንሆናለን ብሏል። በጾም የሚደክሙ ሰዎች በጾም ክርስቶስን ለማገልገል የሚራቡ ሰዎች ብርቱዎች ይሆናሉ። ምክንያቱም ኃይለኛው እግዚአብሔር በእነሱ ውስጥ ያድራል። ስጋቸው ከአጥንታቸው የተጣበቀ ቢመስልም እነሱ ብረት ናቸው። ምክንያቱም ክርስቶስ ከእነሱ ጋር አለላቸው። ምዕመናን ስንደክም ያን ጊዜ ኃይለኛ እንሆናለን የሚለው ቃል የታመነ ነው። በጾም የሚደክሙ ሰዎች ብርቶች ነው የሚሆኑት ወገኖቼ። መጾም ሳይሆን አለመጾም ነው ሕዋሳትን የሚያደክመው። እስኪ ነጥያየቅ የምር እንወያይ። በጣም በላተኞች ሰዎች እያያችሁ ነው፣ ሕዋሳታቸው እየደከመ ነው የሚሄደው። በጣም የምንበላበት ቀን ላይ ተመልከቱ። እንቅልፍ ነው የሚለን፣ መንቀሳቀስ ነው የሚያቅተን፣ በቅጡ ስራችንን መከወን ነው የሚሳነን። ላስታውሳችሁ፣ ራሳችሁ ታውቃላችሁ። በዚህ በሆስፒታል ያለውን ሰልፍ እንኳን ተመልከቱ። ደም በዛ፣ ስኳር በዛ፣ የሆነ ነገር በዛ፣ ኮሌስትሮል ከምን የሚመጡ ይመስሏችኋል? የሰውነታችን ሕዋሳት የሚደክሙት ብዙ በበላን ጊዜ ነው ወገኖቼ። ብዙ መመገብ እንጂ የሚያደክመው ብዙ መጾም አይደለም የሚያደክመው ወገኖቼ። እንደውም መጾም ኃያል ነው የሚያደርገው እያልኳችሁ፣ ያበረታል። ምክንያቱም ብቻችንን አንሆንም፣ እግዚአብሔር ከኛ ጋር ይሆናል። ከምንራብለት አምላክ ጋር አብረን ስራ መስራት እንጀምራለን ወገኖቼ። የተወደዳችሁ ክርስቲያኖች ከዳን እስከ ቤርሳቤ የገዛውን ንጉሥ ዳዊትን ተመልከቱ። ጿሚ እኮ ነበር ወገኖቼ። ሰውነቴ ቅቤ በማጣት ከሳ የሚል ነፍሴን በጾም አስመረርኳት የሚል ጿሚ እኮ ነበር ንጉሥ ዳዊት። ግንስ ከዳን እስከ ቤርሳቤ ገዝቷል። ምግቡን ከእንባው ጋር የሚቀላቅል መጠጡን ከዓይኑ ፍሳሽ ከእንባው ጋር የሚያዋህድ ጸሎተኛና ጿሚ ነበር እኮ። ከዳን እስከ ቤርሳቤ የገዛው ታላቁ ንጉሥ ምን ነበር ካላችሁ ጿሚ ነበር ወገኖች። ከለዳውያን እጃቸውን ላይ አፋቸው ላይ እጃቸውን ያስጫናቸው ነብዩ ዳንኤል ጿሚ ነበር ወገኖቼ። መጾም ብርቱ ነው የሚያደርገው። መጾም ኃያል ነው የሚያደርገው። መጾም ንቁ ነው የሚያደርገው። መጾም መንፈስን ከፍ ነው የሚያደርገው። ለዚህ ነው ነብዩ ዳንኤል እንደዚያ ብርቱና ተፈላጊ ሰው የሆነው። በላተኛ አልነበረም፣ ጿሚ ነው የነበረው። ሽቶ እየተቀባ እንዳገሩ ልማድ፣ ቅባት እየተቀባባ እንዳገሩ ልማድ የሚኖር ሰው አልነበረም። በጾም ነበር የሚታጠቀው ወገኖቼ።
በዓል እያከበረ እንዳገሩ ልማድ ፊስት እያደረገ ሳይሆን ፋስት እያደረገ ነው የኖረው ወገኖቼ። ይሄ ሰው ነው በጣም ተፈላጊ ሰው የሆነው። ምን እያልኳችሁ ነው? የሚጾም ሰው ብርቱና ኃያል፣ የሚጾም ሰው ተፈላጊ ነው የሚሆነው። የሚጾም ሰው ገዢና ኃያል ነው የሚሆነው እያልኳችሁ። እነዛን ሶስቱን ሕፃናት አስታውሷቸው። ጥሬ እየቆረጠሙ ስጋ ከሚበሉት አንጻር ሲታዩ ህልሞች፣ ራእዮች በደንብ የተገለጡላቸው ለምን ይመስላችኋል? ጿሚዎች እኮ ስለሆኑ ነው። የተወደዳችሁ ክርስቲያኖች እስኪ በእነዚህ ሰሞን ያላችሁ እንቅልፍ፣ መረጋጋት፣ ህልማችሁን እንኳን እስኪ እዩት። እንዴት ንጹህ እንደሆነ ተመልከቱት። በጣም ጠግባችሁ የምትተኙ ጊዜ፣ ብዙ ረፍት የምታበዙ ጊዜ እስኪ እንቅልፋችሁን ተመልከቱት። ብዙ የፍትወታት ስሜት፣ ህልመ ሌሊቶች የሚታዩት በእነዚህ መባይለት በበዛባቸው ጊዜ አይደለም። አያችሁ፣ ንጽህና የሚገኘው ህልሞቻችን፣ ራእዮቻችን፣ መገለጦቻችን ጸጋ እግዚአብሔር የሚሞላው በጣም ብዙ በሚበሉ ሰዎች ውስጥ ሳይሆን በሚጾሙ ሰዎች ውስጥ ነው ወገኖቼ። በጥበብና በማስተዋል የበለጸጉት በራእዮችና በህልም ጸጋዎች የተሞሉት ጿሚዎች ናቸው ነው የምላችሁ ወገኖቼ። መንፈሳዊ ጥቅሟ በጣም ጥልቅ ነው። በጣም ጿሚ ስትሆን ሰውነትህንም አጋንንትንም ወደ መግዛት ትመጣለህ። ራስህንም ሌሎቹንም ወደ መምራት ትቀርባለህ። የማይቻሉ ነገሮችን ትችላለህ። እግዚአብሔር ምስጢራትን፣ እግዚአብሔር ጸጋዎቹን ይገልጥልሃል። አዋቂ ትሆናለህ። የሚዘጋብህ በር የለም። ለብዙዎች የተዘጋ ለአንተ የሚከፈት እንቆቅልሽና ምስጢር ይበዛል። ይህን እምላችሁ አሁን ካነበብኩላችሁ የእግዚአብሔር ቃላት ተነስቼ ነው። ነቢዩ ዳንኤል 3 ደቂቃ እንደ እግዚአብሔር ፈቃድ መንፈሳዊ የሆነ ጾም የሚጾሙ ሰዎች፣ የተወደዳችሁ ክርስቲያኖች ድል አድራጊዎች ናቸው። ይህን የጣሊያንን ጦርነት ላስታውሳችሁ። ታስታውሳላችሁ? የጣሊያን የአድዋ ጦርነት የተደረገው በአብይ ጾም ወቅት ነው። ጣሊያኖች ያሰቡት ኢትዮጵያውያን ኦርቶዶክሶች ናቸው፣ ጿሚዎች ስለሆኑ በጾም ወቅት ሄደን ብናጠቃቸው አይቋቋሙንም ብለው ነበር ያሰቡት ወገኖቼ። ግን ነገሩ የተገላቢጦሽ ነው የሆነው። በ6 ሰዓት ውስጥ ነው ጦርነቱ ያበቃው። ጿሚዎቹ በላተኞቹን የበሏቸው። ኃያል ነው የምትሆነው። እግዚአብሔር ከአንተ ጋር መስራት ነው የሚጀምረው። አሁን ዝም ብለን በልማድ ከምንጾመው ጾም ትንሽ ፈቀቅ ብለን እንዲህ አይነት መንፈሳዊ ሐሳብና ጸጋ እንዳለው ተረድተን ወደዚህ ህይወት ነው ፈቀቅ ልንል የሚገባው ወገኖቼ። ልብ በሉ፣ የሚጾም ደካማ አይሆንም። ተማሪዎች በጣም ስትጾሙ ደካማ የምትሆኑ እንዳይመስሏችሁ። እንደነዚያ 3 ሕፃናት እግዚአብሔር ጥበብንና ምስጢርን ይገልጽላችኋል። ሰራተኞች ስራችሁ በጣም ይከናወንላችኋል። ነህምያን ላስታውሳችሁ። ነህምያ ስራው የተከናወነለት የሆነው አያሌ ቀንም እጾምና ጸልይ ነበር፣ አዝን ነበር ስላለ ነው። በእግዚአብሔር ፊት የሚጾሙ በመንፈሳዊ ጥልቀት የሚያዝኑ ሰዎች ስራቸው ይከናወንላቸዋል፣ ስኬታማ ይሆናሉ። ምክንያቱም እግዚአብሔር ከነሱ ጋር መሆን ይጀምራል። የዓለምን ፈቃድ ባስወጡ ቁጥር የእግዚአብሔር ፈቃድ ለመፈጸም ስለሚጨክኑ እግዚአብሔር ከነሱ ጋር ሆኖ ያበረታቸዋል፣ ስራቸውን ያሳካላቸዋል፣ ጉልበት ይሆናቸዋል፣ ኃይል ይሆናቸዋል፣ ጥበብ ይሆናቸዋል፣ ታምር ይሆናቸዋል፣ ምልክት ይሆናቸዋል። ይህን ህይወት እንቅመሰው ወገኖች፣ እናጣጥመው። ታምራት የሰሩት ከመከራ የዳኑት ጿሚዎች አይደሉም ወገኖቼ። ይህን ያህል እየጾምን መከራው ያልቀለለልን ለምንድን ነው ብላችሁ አንዳንዴ አታስቡ። ይሄ ሁሉ እግዚኦታ እየተደረገ፣ ይሄ ሁሉ ምህላ እየደረሰ፣ ይሄ ሁሉ ደረት መድቃት እያለ፣ ይሄ ሁሉ መንቀጥቀጥ እያለ፣ ይሄ ሁሉ ጉልበት መዛል እያለ፣ ይሄ ሁሉ ሰዓታት እያለ፣ ይሄ ሁሉ ጣን እያረገ ምን ሆነን ነው አስብልም። ምንድን ነው እንደዚህ ሆነው? አያችሁ ክርስቲያኖች፣ በመንፈሳዊ
ጥቅምና በመንፈሳዊ ሕይወት ጥልቀት ምናልባት አላደረግነው ይሆን? እውነተኛ መንፈሳዊ ጾም ሲሆን ምን ይሆናል ካላችሁ ወይ አይከሱም፣ ይወፍራሉ፣ አይጠቁሩም፣ ያበራሉ፣ አይደክሙም፣ ይበረታሉ፣ አይደነዝዙም፣ ንቁ ይሆናሉ። እኔ ያውቃለሁ 50 ቀን ሙሉ በአብይ ጾም ውሃ እየጠጡ የሚጾሙ ሰዎች አይቻለሁ። ምን ሆነዋል? በጣም ንቁ ናቸው። ሰውነታቸው ቅልል ይላቸዋል። ማንም ጠቅጥቆት የማያልፈውን ጨለማ ጠቅጥቀው ሲያልፉ አይቻለሁ። ብሩሃን ናቸው። አይናቸው እንኳን አይፈዝም፣ አይደነዝዝም። ቅድም እንዳልኳችሁ ፈሪዎች አይሆኑም፣ ብርቶች ናቸው። እግዚአብሔር ከነሱ ጋር እንዳለ ያውቃሉ። ለዚህ እኮ ነው ከበሉት ይልቅ ያልበሉት ያማረባቸው። ወገኖቼ አሁንም ማየት ትችላላችሁ በየበረሃው የአባ ማቴዎስ እንደተናገረው የረሃብ ጠኔ ባጠቃኝ ጊዜ የእግዚአብሔርን ስም ጠራው፣ አጠገበኝ ይላል። ውርጩ በናጠኝ ቅዝቃዜው በጠበሰኝ ጊዜ ጸለይኩ፣ መንፈስ ቅዱስ አሞቀኝ ይላል። እንደዚህ የሚኖሩ ሰዎች አሉ ወገኖቼ። ሳይበሉ የሚያገሳቸው ሰዎች አሉ። 3 ቀን ሳይበሉ ሰውነታቸው ምንም የማይሆን መንፈሳውያን አሉ። እንዴት ነው እንደሚኖሩት እያላችሁ የምትደነቁ፣ ፊታቸው የሚያበራ ከሜካፕ በላይ የሚያበራ ካሉት ቅባቶች በላይ የሚያሸበርቅ የሚያንጸባርቅ ምን ይመስላችኋል? በጥልቀት መንፈሳዊ ጾምን ይጾማሉ፣ ከእግዚአብሔር ጋር ይሆናሉ፣ ያበራሉ፣ አይጠቁሩ፣ አይጨልሙ፣ ይበረታሉ፣ አይደክሙ፣ ይወፍራሉ፣ አይከሱ፣ ይጠነክራሉ፣ አይደክሙ። የምር ሲሆን እንደዚህ ነው የሚሆነው። ቅዳሴው ያጥርብሃል፣ ያጥርብሃል። ከምን ያለቀ ትላለህ። የጸሎቱ ጣዕም በነፍስ ጋር ሲዋሃድ እንደ መላእክት ትረሳዋለህ። መመሰጥ ትጀምር። ሰውነት አይደክምም፣ ትበረታለህ። ምክንያቱም መንፈስ ቅዱስ ከአንተ ጋር ይሆናል። የተወደዳችሁ ክርስቲያኖች እንዲህ አይነቱን ጥልቅ የመንፈሳዊ ጾም ጥቅሞችን እስኪ ትንሽ ቀረብ እንበልና እናጣጥማቸው። አባቶቻችን የኖሩበት እኛ ትንሽ የተውነው ለምንድን ነው? እስኪ እንየው። እንደ ነገሩ እንዳናረገው ለማድረግ ነው ይህን ትምህርት የምንማረው። የተወደዳችሁ ክርስቲያኖች ስንደክም ኃይለኛ መሆን ብቻ አይደለም። በቅዱሳት መጻሕፍትም በአባቶቻችንም ታሪክ ተመልከቷቸው። ረጅም ዕድሜ የሚኖሩት ጿሚዎች ናቸው። አባ ጳውሊን ተመልከቱት፣ ከ100 ዓመት በላይ ኖረዋል። አባ ዜና ማርቆስን ይዋቸው 140 ዓመት አልፏቸዋል። አባ እንጦንስን ይዩት ከ90 ዓመት በላይ ሄዷል። እነዚህ ግን ጿሚዎች ናቸው ክርስቲያኖች፣ ጿሚዎች ናቸው ክርስቲያኖች። ምን ማለት ነው? በመኖር ቅልል ብለው መንፈሳቸው ቀሎ ሰውነታቸው ታዞ ሕዋሳቶቻቸው ሳይደክሙ እጆቻቸው እንደዘረጉ ጉልበታቸው እንዳንበረከኩ እድሜ የሚጨምርላቸው እንደነዚህ አይነት ሰዎች ናቸው። በአጭር የማይቀጩት እነዚህ ናቸው ወገኖቼ፣ በአጭር የማይቀጩት እነዚህ ናቸው። 2 ነገር አሳየዋቸው። አንደኛ ምግብን መተዋችን ዓለምን ለመተው መቅድማችን ስለሚሆን ቀስ ብለን እየተውን እንምጣ። አንጣበቅበት፣ አንሟሟትበት፣ በጣም በጥልቀት አናስብበት። እንደ ነገሩ ብቻ ለመኖር ብቻ ያን ያክል በጣም አስፈላጊ አይደለም ብዬ ጠቀስኩላችሁን ዮሐንስን አፈወርቅን ቃል አትርሱት። አንደኛ። ሁለተኛ በጣም በመጾማችን ምክንያት የጾም ሕይወትን በመለማመዳችን ለገንዘብ፣ ለምግብ፣ ለምቾት፣ ለድሎት፣ ለቅንጦት እምብዛም ፍላጎት እያጣን ስለምንሄድ ለሰማዕትነት የቀረብን እንሆናለን። ከምግብ ሐሳብ በላይ፣ ከስልጣን ሐሳብ በላይ፣ ከድሎት ሐሳብ በላይ፣ ከቅምጥልነት ሐሳብ በላይ፣ ከምቾት ሐሳብ በላይ እንሆናለን። ማዕዳችን የተወሰነች ትሆናለች። አሁን ብቻ አይደለም፣ ባለፉትም ጊዜያት አባቶቻችን እንዲህ ባሉ ጾም ወራት እንደኔና እንደናንተ ትሪዎች ያሸበረቁ ትሪዎች የላቸው። በጣም ጥቂት ቂጣ ነገር፣ ቆሎ ነገር፣ ቀር ጎመን ነገር፣ በቃ ትንሽ ነገር አድርገው አይቻለሁ ባይኔ። እኛ እኮ እንደውም በጣም ምግባዊ እኮ ምን ሆነው በእንዲህ አይነት የጾም ወራት ነው። ቢጫ፣ ቀይ፣
አረንጓዴ፣ ሐመራዊ፣ በርገንዲ የከለር አይነት አይደል ሊትራችን ላይ የሚነጠፈው? አንድ ምርጥ አርቲስት የሳለው ሸራ አይመስልም? እንዲህም አድርጎ ተጽሟል። ሁለተኛው ስንደክም ኃይለኛ እንሆናለን። ምክንያቱም ስለ ክርስቶስ ስንራብ ክርስቶስ ከኛ ጋር ይሆናል። እግዚአብሔር ጥበብን፣ እግዚአብሔር ማስተዋልን፣ እግዚአብሔር ህልምን፣ እግዚአብሔር ራእይን፣ እግዚአብሔር ጉልበትን፣ እግዚአብሔር ጥበብን ይገልጥላቸው ነበር። እግዚአብሔር ስኬትን ይሰጣቸው ነበር። ይሄ በመጽሐፍ ቅዱሳችን ያየነው ነው። እኛ ታዲያ ከትናንቶቹ ምን ነው? ሁለተኛው ነጥብ። ሶስተኛውና ከዚህ ውስጥ የምናገኘው ጥልቅ መንፈሳዊ ረብ፣ ጥልቅ መንፈሳዊ ጥቅም ምንድን ነው ካላችሁኝ፣ ለሁላችንም የሚጠቅም ነው። ይሄ ለሁላችንም፣ እርግጥ የቅድሞቹም ለሁላችንም ይጠቅማሉ። ይሄ ግን በጣም አስፈላጊችን፣ በተለይ ወጣቶች እንዲህ ይላሉ አባቶቻችን፣ ጠግቦ መመገብ የዝሙት አባቷ ነው ይሉና በጾም ሆድን ማስጨነቅ የንጽህና እናቷ ናት ይላሉ። ደግሞ አለው በጣም ጠግቦ የሚበላ ሰው፣ በጣም ምግብ ወዳድ የሚሆን ሰው ለዝሙት መጠቃት በጣም የቀረበ ነው የሚሉት አባቶቻችን። አሁን ባለው የአጽዋማት ወራት እንኳን ተመልከቱ፣ እንዲህ አይነት ፈተና ትንሽ ይቀልልናል እኮ ሰውነታችን። ሆድን በጾም ማስጨነቅ ግን ንጽህናን ታመጣለች ነው የሚሉት አባቶቻችን። የንጽህና እናቷ ናት ይላሉ አባቶቻችን። የምንበላው የምንጠጣው ተፈጥሯዊ መነሳሳትን በማምጣት የዝሙት ጾርና ፈተና ውጊያ ነው የሚከፍትልን ወገኖቼ። ስንጾምስ ሰውነታችን ይረግባል። ለዚህ እኮ ነው በሉ፣ ጠጡ፣ ተዝናኑ የሚል የመጽሐፍ ቅዱስ ቃል የተጻፈው። እንብላ፣ እንጠጣ፣ እንዝናና አሉ እኮ ነው የሚለው።